ብዙዎቻችን እንቅልፍ ተራ ነገርና አስፈላጊ እንዳልሆነ ተደርገን እንድናስብ ተደርገናል። ቅንጦት ነው፣ ድክመት ነው ወይም ስኬታማ ለመሆን ሲባል ብቻ በቀላሉ ሊሰዋ የሚችል ጊዜ ነው የሚለውን የዘመናዊ የሥራ ብቻ ባህል አደገኛ ማታለያ ማመን ማቆም አለባችሁ። እውነቱ ግን በየቀኑ የሚሰማህ ድካም፣ የአእምሮ ጭጋግ፣ የስሜት መለዋወጥና ከፍተኛ አፈጻጸምህን የሚገድብ የማይታይ ግድግዳ ሁሉ ከተበላሸ የእንቅልፍ ስርዓት የሚመጣ እንደሆነ ብነግርህስ? ይህም ጤናህን፣ አእምሮህንና ፍላጎትህን ከውስጥ በስውር እያፈረሰ ያለ ነገር ነው። በአሁኑ ሰዓት አንጎልህ በጣም ዝቅተኛ ኃይል ላይ እየሰራ ነው። በድካም ትነሳለህ። የቀኑን ድካም ለመቋቋም ብዙ ቡና ወይም ካፌን ትጠቀማለህ እና ሙሉ አቅምህን ሳታገለግል ሕይወትህን ትገፋለህ። ምክንያቱም እንቅልፍህ ባዶ ጊዜ እንጂ ከፍተኛ ባዮሎጂካዊ ኃይል አድርገህ አልተመለከትከውም። ዛሬ ግን የዘመኑን የነርቭ ሳይንስ ግኝቶች በመጠቀም የሰውነትህንና የአእምሮህን ስርዓት እንቀይራለን። ከዚህ መጽሐፍ ውስጥ የተገለጹትን ሳይንሳዊ መርሆች በተግባር በመተግበር በአንድ ሌሊት ውስጥ አእምሮህንና ሰውነትህን በከፍተኛ ደረጃ ማሻሻል ይቻላል። ጥራት ያለው እንቅልፍ በማጣት ጊዜ በአንጎል ውስጥ የሚፈጠረውን አደጋ አስብ። በጥልቅ እንቅልፍ ወቅት የሚሰራው የግሊምፋቲክ ሲስተም የተባለ የአንጎል ማጽጃ ስርዓት ሳይሰራ ይቀራል። ይህ ስርዓት በየቀኑ የተከማቹ መርዛማ ቆሻሻዎችን እንደ ቤታ አምሎይድ ፕሮቲኖች በማጽዳት የአንጎል ጤናን ይጠብቃል። እንቅልፍ ሲጎድል እነዚህን ቆሻሻዎች ይከማቻሉ፣ ውሳኔ መስጠት ችሎታዎችን ያዳክማሉ፣ ፈጠራህን ይቀንሳሉ እና የአእምሮ እርጅናህን ከመቼውም ጊዜ በላይ ያፋጥናሉ። ሁላችንም እንቅልፍ በማጣት ምክንያት ሌሊቱን ስንዞርና ጣራውን እየቆጠርን ያሳለፍናቸውን ሌሊቶች ጠንቅቀን እናውቃለን። ነገር ግን የተዛባ እንቅልፍ ሰዓት ብዙ ሰማያዊ ብርሃንና ያልተቆጣጠረ ጭንቀት የሜላቶኒን ሆርሞንን በመቀነስ የኮርቲሶል መጠንን እንዲጨምሩ በማድረግ ብዙዎቻችን ይህንን አናውቅም። ይህም የአርኢኤምኤ እና የጥልቅ እንቅልፍ ዙሮችን ያበላሻል። ነገር ግን የእንቅልፍ ንጽህናን፣ የሰውነት የ24 ሰዓት ስርዓትን፣ ካርዲናል ሪትምና የሙቀት ቁጥጥርን በትክክል ስትተገብር ሰውነትህ በአስደናቂ ሁኔታ ይቀየራል። የሰውነት ሙቀትን በተፈጥሮ ማስቀነስ፣ የውስጥ ሰዓትህን ከፀሐይ ብርሃን ጋር ማስማማትና የአዲኖሲን ኬሚካል መጠንን መቆጣጠር በጥቂት ደቂቃዎች ውስጥ እንቅልፍ እንድትተኛና ጥልቅ ረፍት እንድታገኝ ያደርግሃል። ይህ ሳይንሳዊ ዕውቀት እንቅልፍ ከህይወት የሚቀንስ ጊዜ ሳይሆን ማስታወስን፣ የሆርሞን ሚዛንን፣ የእድገት ሆርሞንንና የሰውነት ግንባታና የቀን ውሳኔ አሰጣጥን የሚወስን መሰረት መሆኑን ያሳያል። አስታውስ፣ እንቅልፍ ከህይወት የሚቀነስ ጊዜ አይደለም። ይህን ሳይንስ በማወቅ እንቅልፍን እንደ ተራ ጉዳይ አትመለከትም። ከፍተኛ አፈጻጸም ለማሳካት እንደ ስትራቴጂያዊ መሳሪያ ትጠቀምበታለህ። ይህም የአእምሮ ፍጥነትን ያሻሽላል፣ ስር የሰደደ እብጠትን ይቀንሳል፣ የሰውነት ስብን በተሻለ ሁኔታ ለማቃጠል ያግዛል እና ለቀኑ ተግባራት ከፍተኛ ኃይል ያለው ሰውነት ይገነባል። በዛሬ ከዚህ መጽሐፍ በቀጣይ የምናየው የእንቅልፍ ዙሮችን በቋሚነት የሚያሻሽሉ የባዮሎጂ መመሪያዎችን እናብራራለን። እነርሱም ሌሊት አንጎልህ እንደ ቀትር እንዲያስብ የሚያደርገው ሰማያዊ ብርሃን፣ ለጥልቅ እንቅልፍ ተስማሚ የመኝታ ክፍል ሙቀት፣ ጠዋት የፀሐይ ብርሃንን የሚያስፈልገው ጊዜና ከመተኛት በፊት አእምሮን የሚያረጋጉ ልዩ ልዩ ልምምዶችን ያካትታል። ይህ የዛሬው ቪዲዮ በአጋጣሚ ያልከፈትከውም ጤናህንና አእምሮህን በሙሉ ለመመለስ ኃይልህን ለማሳደግና ከረዥም ዘመን ድካም የተነሳ የተደበቀውን ምርጥ ማንነትህን ለማንቃት ተዘጋጅተህ ከሆነ ይህ የዛሬው መጽሐፍ ላንተ ነው። ዛሬ እንደ አዲስ የህይወት መነሻ አድርገህ ቁጠረው። የድካም ዘመንህ ዛሬ ያበቃል። የአእምሮ ከፍተኛ ብቃትህ ዘመን ግን አሁን ይጀምራል። እንደተለመደው ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን ያላችሁበት ድረስ እንልካለን። እንዲሁም ይህንን ቻናል ሰብስክራይብ በማድረግ ቪዲዮንም ላይክ እና ሼር በማድረግ እንጀምር። በቅድሚያ ከዚህ መጽሐፍ የምናየው የእንቅልፍ ንጽህናን ስለማስተካከል ይሆናል።
በሚቀጥለው ጊዜ ስሞት እተኛለሁ ብለህ ለራስህ ስትነግረው ያ ቀን በጣም ቀድሞ እንዲመጣ የማድረግ ውሳኔ እየወሰንክ መሆኑን ተረዳ። ሳይተኙ እስከ ሌሊት ድረስ መግፋት ለጤንነት፣ ለውጤታማነት ገዳይ ነው። በሃርቫርድ የሕክምና ትምህርት ቤት የእንቅልፍ ሕክምና ክፍል ጥናት ውጤት መሰረት እንቅልፍን በመተው የሚገኘው የአጭር ጊዜ የውጤታማነት ትርፍ በስሜት በማተኮር ችሎታና ከፍ ያሉ የአንጎል ተግባራትን በማስተጓጎል በሚደርሰው የእንቅልፍ እጦት አሉታዊ ተጽዕኖ በቀናት ውስጥ በፍጥነት ይጠፋል። የእንቅልፍ እጦት አሉታዊ ተጽዕኖ በጣም ትልቅ ከመሆኑ የተነሳ የሰከሩ ሰዎች የእንቅልፍ እጦት ካለባቸው ሰዎች የተሻለ ይሰራሉ እስከ መባል ደርሷል። እንቅልፍ ለአንጎል ጥሩ እንደሆነ በፊትም እናውቅ ነበር። አሁን ደግሞ የሮጀርስ ዩኒቨርሲቲ ተመራማሪዎች የአንጎል ህዋሳት ለምን እንድንተኛ እንደሚፈልጉ የሚያሳይ የመጀመሪያውን ቀጥተኛ ማስረጃ ይዘው ቀርበዋል። ጥናቱ እንዳመለከተው ስትተኛ አንጎልህ ነቅተህ እያለ ከሚከሰተው መደበኛ የነርቭ እንቅስቃሴ የሚመጡ መርዛማ ፕሮቲኖችን ከነርቭ ህዋሶች ያስወግዳል። እነዚህ መርዛማ ፕሮቲኖች አንጎልህን ስትጠቀምበት ቀኑን ሙሉ በኒውሮኖች ውስጥ ይከማቻሉ። እንዳለመታደል ሆኖ አንጎልህ በበቂ ሁኔታ ሊያስወግዳቸው የሚችለው ተኝተህ ያለ ብቻ ነው እና የእንቅልፍ ጥራት በጨመረ ቁጥር አንጎልህ እነዚህን መርዛማ ፕሮቲኖች በማስወገድ ረገድ የተሻለ ይሆናል። ስለዚህ በቂ ጥራት ያለው እንቅልፍ ሳታገኝ ስትቀር መርዛማዎቹ ፕሮቲኖች በአንጎልህ ሴሎች ውስጥ ይቀራሉ። ይህም የማሰብ ችሎታህን በማበላሸት ችግር ይፈጥራል። ይህንን ደግሞ ምንም ያህል ካፌን ማስተካከል አይችልም። እንቅልፍን መተው ስሜታዊ ብልህነትን ጨምሮ ሁሉንም አይነት የአንጎል ተግባርህን ያበላሸዋል። መረጃን የማስኬድና ችግር የመፍታት ችሎታህን ያዘገያል፣ ፈጠራህን ይገድላል፣ እንዲሁም የጭንቀት ደረጃህንና ስሜታዊ ምላሽ ሰጪነትህን ይጨምራል። የእንቅልፍ እጦት እንደ ልብ ድካም፣ ስትሮክ አይነት ብሎም የስኳር በሽታና ውፍረት ካሉ የተለያዩ ከባድ የጤና ችግሮች ጋርም የተያያዘ ነው። ሰውነትህ እንቅልፍ ሲያጣ የጭንቀት ሆርሞን የሆነው ኮርቲሶል ከመጠን በላይ ስለሚያመርት ያስጨንቅሃል። ከመጠን በላይ የሆነ ኮርቲሶል በበሽታ የመከላከል ስርዓት ላይ በሚያደርሰው ጉዳት የተነሳ በርካታ አሉታዊ የጤና ውጤቶች ሲኖሩት፣ ኮርቲሶል ቆዳን ለስላሳና እንዲለጠጥ የሚያደርግ ፕሮቲን ኮላጂን ስለሚሰብር በቶሎ እንድታረጅ ያደርጋል። በቂ እንቅልፍ አለማግኘት በተለይ በወንዶች ላይ የቴስቶስትሮን መጠንን ይቀንሳል፣ እንዲሁም የወንድ የዘር ፍሬ መጠንን ዝቅ ያደርጋል። በቂ እንቅልፍ የሚያገኝ ሰው ረዘም ያለ ጤና ህይወት እንደሚኖሩ ማሳየት የሚችሉ ጥናቶች ዝርዝር በጣም ብዙ ነው። ነገር ግን አንዳንድ ጊዜ ይህ ብቻውን በቂ መነሳሳት አይፈጥርም። ስለዚህ ይህንን አስብ። በቂ እንቅልፍ አለማግኘት ወፍራም ያደርጋል። የእንቅልፍ እጦት ሰውነት ካርቦሃይድሬትን የመለወጥና የምግብ አወሳሰድ የመቆጣጠር ችሎታ ላይ ችግር ይፈጥራል። በቂ እንቅልፍ ሳታገኝ ስትቀር ብዙ ትበላለህ። የምታጠራቅመውን ካሎሪ ለማቃጠል ይከብድሃል። የእንቅልፍ እጦት የምግብ ፍላጎትን የሚያነቃቃውን ግሬሊን የተባለ ሆርሞን በመጨመር የበለጠ እንድትራብ ያደርጋል። የመጥገብ ስሜትን የሚያመጣውን ሌፕቲን ሆርሞን መጠንን በመቀነስ መጥገብ እንዳትችል ያደርጋል። በሌሊት ከ6 ሰዓት በታች የሚተኙ ሰዎች ከ7 እስከ 9 ሰዓት ከሚተኙ በ30 ከመቶ የበለጠ ወፍራም የመሆን ዕድላቸው ከፍተኛ ነው። ስሜታዊ ብልህነትን ማሳደግ የእንቅልፍ ንጽህናን ለማስተካከል በቂ መነሳሳት ካልሆነ ምናልባት እነዚህ የጤና ውጤቶች ስራቸውን ሊሰሩ ይችላሉ። አብዛኞቹ ሰዎች በቂ እንቅልፍ እንዲሰማቸው በአንድ ሌሊት ከ7 እስከ 9 ሰዓት እንቅልፍ ያስፈልጋቸዋል። ጥቂት ሰዎች ከ7 ሰዓት በታች እየተኙ በጥሩ ሁኔታ ላይ ይገኛሉ። በብሔራዊ የእንቅልፍ ፋውንዴሽን ሪፖርት መሰረት ከግማሽ በላይ የሚሆኑ አሜሪካውያን በየምሽቱ ከሚያስፈልጋቸው 7 ሰዓት ያነሰ እንቅልፍ ያገኛሉ። ሁኔታው ለጎበዝ ሰራተኞች ደግሞ የከፋ ነው። በሌላ ጥናት እንደሚያሳየው ከዋና ስራ አስፈጻሚዎች ግማሾቹ በየምሽቱ ከ6 ሰዓት በታች ነው የሚተኙት። የበሽታ መቆጣጠሪያና መከላከያ ማዕከል CDC እንዳለው ከሆነ 1/3 የሚሆኑ የአሜሪካ ሰራተኞች በየምሽቱ ከ6 ሰዓት በታች ይተኛሉ። ይህ የእንቅልፍ እጦት የአሜሪካ ንግዶች በየዓመቱ ከ63 ቢሊዮን ዶላር በላይ እንዲያጡ ያደርጋል። በግልጽ ከማሰብና ጤናማ ከመሆን ግልጽ ጥቅሞች ባሻገር ጥራት ያለው እንቅልፍ ስሜትህን የመቆጣጠርና በጭንቀት ውስጥ የመረጋጋት ችሎታን ያሻሽላል።
ሁለቱም ከአፈጻጸም ጋር ቀጥተኛ ግንኙነት አላቸው። በስሜት ብልህ የሆኑ ግለሰቦች የሚተኙት የጊዜ መጠን ብቻ ሳይሆን እንዴት እንደሚተኙ አስፈላጊ መሆኑን ያውቃሉ። ሕይወት ከሚያስፈልግ የእንቅልፍ መጠን ጋር በሚጋጭ ጊዜ የእንቅልፍ ንጽህናን በመከተል የእንቅልፍህን ጥራት ማሳደግ በጣም አስፈላጊ ነው። ጥራት ያለው እንቅልፍ የተደበቁ ገዳዮች አሉት። የሚከተሉት 10 ልማዶች እነዚህን ገዳዮች ለይተህ እንድታውቅና የእንቅልፍ ጥራትህን እንድታስተካከል ይረዱሃል። ተከታተላቸውና ትክክለኛውን የእንቅልፍ መጠንና ጥራት በማግኘት የሚመጡትን የአፈጻጸምና የጤና ጥቅሞች ታገኛለህ። የመጀመሪያው፣ ሁሉም ነገር የሚጀምረው በካፌን ነው። የእንቅልፍ ንጽህናህን ለማስተካከል የመጀመሪያው ምክር ምናልባትም በጣም ቀጥተኛውና በጣም አስፈላጊው፣ ለአብዛኞቹ ሰዎች ይህ ምክር ከማንኛውም ሌላ እርምጃ የበለጠ ትልቅ ተጽዕኖ የማድረግ አቅም አለው። ጉዳዩ ምንድን ነው? ካፊንን መቀነስ አለብህ እና ማንኛውንም ካፊን ጠጪ ሊመሰክር እንደሚችለው ይህንን ከማድረግ ይልቅ ለማለት ቀላል ነው። የካፊን አጠቃቀምህን በመቀነስና የመጠጣት ጊዜህን በማስተካከል ረዘም ላለ ጊዜ መተኛትና የምታገኘውን የእንቅልፍ ጥራት በእጅጉ ማሻሻል ትችላለህ። 80% የሚሆኑ አሜሪካውያን በየቀኑ ካፊን ይጠጣሉ። ብዙዎች እንቅልፋቸውን እንዴት እንደሚጎዳ ብዙም አያስቡም። የካፊን ንጽህናህን ለማስተካከል ይህንን ግንዛቤ ለመጠቀም እንድትችል ካፊን እንዴት እንደሚሰራ መረዳት አስፈላጊ ነው። ካፊን የአድሬናሊን ምርትን በመጨመርና በአንጎል ውስጥ እንቅልፍን የሚያስከትሉ ኬሚካሎችን በመግታት እንቅልፍን የሚያስተጓጉል ኃይለኛ አነቃቂ ነው። ካፊን የ6 ሰዓት ግማሽ ሕይወት አለው። ይህ ማለት ሙሉ በሙሉ ከሰውነትህ ለመውጣት ሙሉ 24 ሰዓት ይወስዳል። በጠዋቱ 2 ሰዓት ላይ አንድ ኩባያ ቡና ከጠጣ ከምሽቱ 2 ሰዓት ላይ አሁንም 25% የሚሆነው ካፊን በሰውነት ውስጥ ይኖራል። ከቀትር በኋላ የምትጠጣው ማንኛውም ነገር በመኝታ ሰዓት አሁንም ወደ 50 የሚጠጋ ጥንካሬ ይኖረዋል። በደም ውስጥ ያለ ማንኛውም ካፊን አሉታዊ ተጽዕኖዎች ከመጠኑ ጋር እየጨመሩ በጥልቀት መተኛትን የበለጠ አስቸጋሪ ያደርጉብሃል። በመጨረሻም ስትተኛ ካፊን መጠጣትን የአይን እንቅስቃሴን REM በመቀነስ የእንቅልፍህን ጥራት ያበላሸዋል። ካፊን እንቅልፍህን ሲረብሽ በሚቀጥለው ቀን የምትነቃው በእውቀት ወይም ኮግኒቲቭ እና በስሜታዊነት ጉዳት አጋጥሞ ነው። የበለጠ ንቁ ለመሞከር በተፈጥሮ እንደ ኩባያ ቡና ወይም የኃይል መጠጥ ለመጠጣት ትፈልጋለህ። የካፊን እጦትና እንቅልፍ ማጣት ከሰዓት በኋላ ድካም እንዲሰማ ያደርጋል። ስለዚህ የበለጠ ካፊን ትጠጣለህ። ይህም በመኝታ ሰዓት በደም ውስጥ እንዲቆይ ያደርጋል። ካፊን በዚህ መልኩ በጣም በፍጥነት አስከፊ ክብ ይፈጥራል። አብዛኞቹ ሰዎች ካፊንን መጠጣት የሚጀምሩት የበለጠ ንቁ ስሜት እንዲሰማቸውና ስሜታቸውን ስለሚያሻሽል ነው። ብዙ ጥናቶች እንደሚያመለክቱት ካፊን በእርግጥም በአጭር ጊዜ ውስጥ በእውቀት ወይም ኮግኒቲቭ የሥራ አፈጻጸም፣ ትውስታ፣ ትኩረት የሚሰጥበት ጊዜ ወዘተ ላይ መሻሻልን ያመጣል። በሚያሳዝን ሁኔታ እነዚህ ጥናቶች የተሳታፊዎቹን የካፊን ልማዶች ከግምት ውስጥ አላስገቡም። በጆን ሆፕኪንስ የሕክምና ትምህርት ቤት ተመራማሪዎች በካፊን አወሳሰድ ምክንያት የአፈጻጸም መጨመር የሚመጣው ካፊን የሚጠጡ ሰዎች የአጭር ጊዜ የካፊን መውጣት መቀልበስ ስለሚያጋጥማቸው መሆኑን አሳይተዋል። የካፊን ተመራማሪዎች ከካፊን ሱስ መውጣት ውጭ በካፊን የተዛመደ የአፈጻጸም መሻሻል እንደሌለ አውቀዋል። በመሰረቱ ካፊን መጠቀም ማቆም የእውቀት ወይም ኮግኒቲቭ አፈጻጸምህን ይቀንሳል። በስሜት ላይ አሉታዊ ተጽዕኖ ይኖረዋል። ወደ መደበኛው ለመመለስ ብቸኛው መንገድ ካፊንን መጠጣት ነው። እናም ስትጠጣ ወደ አዲስ ከፍታ የሚወስድ ይመስላል። እውነቱ ግን ካፊኑ አፈጻጸምህን ለአጭር ጊዜ ነው ወደ መደበኛው እየመለሰ ያለው። ጭንቀትን ለማሸነፍ ከመጠን በላይ ካፊን መጠጣትም ስሜታዊ ብልህነትን ሊለውጥ ይችላል። ምክንያቱም ካፊን የመዋጋት መሸሽ ምላሽ ምክንያት የሆነውን አድሬናሊን ሆርሞን እንዲለቀቅ ያደርጋል። ልክ እንደ ማንኛውም አነቃቂ ካፊን በፊዚዮሎጂካዊና ስነ ልቦናዊ መንገድ ሱስ የሚያስይዝ ነው። የካፊን አወሳሰድህን ለመቀነስ ከመረጥክ ብቃት ባለው የሕክምና ባለሙያ መሪነት ቀስ በቀስ ማድረግ አለብህ። የጆን ሆፕኪንስ ተመራማሪዎች ካፊን ማቆም ራስ ምታት፣ ድካም፣ የእንቅልፍ ስሜትና የማትኮር ችግር እንደሚያስከትል ተረድተዋል። አንዳንድ ሰዎች
አወሳሰዳቸውን በአንድ ኩባያ ብቻ ከቀኑ ቢቀንሱ ጉንፋን መሰል ምልክቶች፣ ድብርትና ጭንቀት እንደተሰማቸው ዘግበዋል። የካፊን መጠንህን በየቀኑ ቀስ በቀስ መቀነስ እነዚህን ምልክቶች በእጅጉ ሊቀንስ ይችላል። ሌላኛውና ሁለተኛው የእንቅልፍ ክኒኖችን አስወግድ። የእንቅልፍ ክኒኖች የምትተኛበትን ማንኛውንም ነገር የሚያደነዝዙ ነገሮች ናቸው። አልኮል፣ ናይኮል፣ ቤናድሪን፣ ቫሊየም፣ አምቢየን ወይም ሌላ ነገር ቢሆኑ እነዚህ ንጥረ ነገሮች የአንጎልህን ተፈጥሯዊ የእንቅልፍ ሂደት በእጅጉ ያበላሻሉ። ስትተኛና አንጎልህ ጎጂ መርዞችን ሲያስወግድ ውስብስብ በሆኑ ተከታታይ ደረጃዎች ውስጥ ያልፋል። ማደንዘዝ እነዚህን ደረጃዎች ያደናቅፋል። ይህም ለአንተ የእንቅልፍ ጥራት አስከፊ መዘዝ አለው። ስለዚህ በዚህ ክፍል ውስጥ ያሉት ብዙ ልማዶች የእንቅልፍህን ጥራት የሚያበላሹ ነገሮችን ያስወግዳሉ። የእንቅልፍ ክኒኖችን መጠቀም ለመቀነስ ከከበደ በተፈጥሮ እንድትተኛ ቀላል የሚያደርጉልህ ሌሎች ልማዶች እንደ ካፊን መቀነስና ምሽት ላይ ሰማያዊ ብርሃንን መቀነስ ሞክር። ምሽት ላይ ሰማያዊ ብርሃንን አስወግድ። ይህ ትልቅ ነገር ነው። በእርግጥ አብዛኞቹ ሰዎች በእንቅልፋቸው ላይ ተጽዕኖ እንደሚያሳድር እንኳን አይገነዘቡም። አጭር የሞገድ ርዝመት ያለው ሰማያዊ ብርሃን በስሜትህ፣ በኃይል ደረጃና በእንቅልፍህ ጥራት ላይ ትልቅ ሚና ይጫወታል። ጠዋት ላይ የፀሐይ ብርሃን ከፍተኛ መጠን ያለው ይህን ሰማያዊ ብርሃን ይይዛል። አይኖችህ በቀጥታ ለፀሐይ ብርሃን ሲጋለጡ ሰማያዊ ብርሃን እንቅልፍህን የሚያስከትለው የሜላቶኒን ሆርሞን ምርት ያስቆምና የበለጠ ንቁ እንድትሆን ያደርግሃል። ይህ በጣም ጥሩ ነው። እናም ለጠዋት የፀሐይ ብርሃን መጋለጥ ስሜትህንና የኃይል ደረጃህን ሊያሻሽል ይችላል። ፀሐይ ለአንተ አማራጭ ካልሆነ የሰማያዊ ብርሃንን ሕክምና መብራት ሞክር። ከሰዓት በኋላ የፀሐይ ጨረሮች ባለ ሰማያዊ የሞገድ ርዝመት ብርሃናቸውን ያጣሉ። ይህም ሰውነት ሜላቶኒን እንዲያመርትና እንቅልፍ እንዲወስድ ለማስጀመር ያስችላል። ምሽት ላይ አንጎል ለምንም አይነት ሰማያዊ ብርሃን መጋለጥ አይጠበቅበትም። አብዛኞቹ ተወዳጅ የምሽት መሳሪያዎቻችን ላፕቶፕ፣ ታብሌቶች፣ ቴሌቪዥንና ሞባይል ስልኮች አጭር የሞገድ ርዝመት ያለው ሰማያዊ ብርሃን ያመነጫሉ። ይህ መጋለጥ የሜላቶኒን ምርትን ያበላሻል፣ ለመተኛት ያለህን ችሎታ እንዲሁም አንዴ ከተኛ በኋላ የእንቅልፍ ጥራትህን ያስተጓጉላል። አስታውስ፣ የእንቅልፍ ዑደት ለአንጎል የሙሉ ቀን ሂደት ነው። ምሽት ላይ የጠዋት ፀሐይ ብርሃን ነው ብሎ በሚያስበው ነገር አንጎል ግራ ስታጋባው ይህ ሙሉ ሂደቱ ይበላሻል። ይህ መሳሪያዎችህን ካጠፋ በኋላ የሚዘልቅ ውጤት አለው። ልታደርገው የምትችለው ምርጥ ነገር ከእራት በኋላ እነዚህን መሳሪያዎች ማስወገድ ነው። ምሽት ላይ ከነዚህ መሳሪያዎች ውስጥ አንዱን መጠቀም አለብህ። ሰማያዊ ብርሃንን በሚያስወግዱ መነጽሮችና ማጣሪያዎች በመጠቀም መጋለጥህን መገደብ ትችላለህ። መቋረጥን አስወግድ። ትናንሽ ልጆች ላሏቸው ሰዎች የሚያሳዝን ቢሆንም እንቅልፍህን ሲቋረጥ ጥራቱ ይጎዳል። ቁልፉ በአንተ ቁጥጥር ስር ያሉትን ሁሉንም መቋረጦች ማስወገድ ነው። ጫጫታ ያላቸው ጎረቤቶች ካሉ ለመተኛት የጆሮ ድምፅ ማጥፊያዎችን ልበስ። እናትህ ሌሊቱን ሙሉ መደወል የምትወድ ከሆነ ከመተኛትህ በፊት የስልክህን ድምፅ ዝጋ። አንድ ጠዋት ቀደም ብለህ መነሳት ካለብህ ለመተኛት ስትሄድ የማንቂያ ሰዓትህ ወደ መደበኛው ሰዓት መመለሱን አረጋግጥ። በእኩለ ሌሊት ወደ መጸዳጃ ቤት መሄድን ለማስወገድ ምሽት ላይ ብዙ ውሃ አትጠጣ። በጥንቃቄ ካሰብክ አላስፈላጊ የእንቅልፍ መቋረጥን ለማስወገድ ልታደርጋቸው የምትችላቸው ብዙ መሰል ትናንሽ ነገሮች አሉ። ለነሱ መዘጋጀት ብቻ ነው ያለብህ። በመቀጠል በእርግጥ ምን ያህል እንቅልፍ እንደሚያስፈልግህ እወቅ። የሚያስፈልግህ የእንቅልፍ መጠን መቆጣጠር የማትችለው ነገር ነው። ሳይንቲስቶችም የሚወስኑት ጂኖች ማግኘት እየጀመሩ ነው። ችግሩ አብዛኞቹ ሰዎች ከሚያስፈልጋቸው ያነሰ እንቅልፍ መተኛታቸውና በቂ ያገኙ እንደሆነ ስለሚያስቡ ዝቅተኛ አፈጻጸም ማሳየታቸው ነው። አንዳንዶች ይህንን በአስቸጋሪ መንገድ ያገኙታል። አሪያ ሃፍኒን እንቅልፍ ከሚፈልገው በታች ከሚተኙና ከመጠን በላይ ከሚሰሩ እብዶች መካከል አንዷ ነበረች። አንድ ቀን ግን በድካም የተነሳ ወደቀች። ከዚያ ጊዜ ጀምሮ ያገኘችውን ስኬትና ደህንነት በእንቅልፍ ልማዶቿ ላይ ባደረገችው ለውጥ የተነሳ እንደሆነ ነው የምትናገረው። ሃፊንግተን
በየምሽቱ 30 ደቂቃ ተጨማሪ እንቅልፍ ማግኘት ጀመርኩ። ቀስ በቀስ ወደ 7 እና 8 ሰዓት አደረስኩት። ለውጡም ውጤት አምጥቷል ትላለች። ስንተኛ ሁሉ ነገር የተበላሸ መሆኑን ያሳያል። ጤንነታችን፣ አእምሮአዊ አቅማችንና ግልጽነታችን፣ ደስታችንና ለሚደርሰው ለእያንዳንዱ መጥፎ ነገር ምላሽ ሳንሰጥ ሕይወትን የመኖር ችሎታችን የተሻለ ይሆናል በማለት አክላለች። ሃፊንግተን ብቻ አይደለችም። ጄፍ ቤዞስ፣ ዋረን ቦፌት እና ሼሪ ሳንድበርግ ሁሉም በቂ እንቅልፍ የማግኘት በጎነትን አሞካሽተዋል። ታዋቂው የሌሊት ወፍ የሆነው ቢል ጌትስ እንኳን በእርግጥ ምን ያህል እንቅልፍ እንደሚያስፈልግ የማወቅ ጥቅሞችን አረጋግጧል። በየምሽቱ 7 ሰዓት እንቅልፍ ማግኘት እፈልጋለሁ፣ ምክንያቱም ንቁ፣ ፈጣሪና ደስተኛ ለመሆን የሚያስፈልገኝ ያ ነውና ይላል። ንቁ ሆነ እንድትሰራ የሚያስችልህን አስማታዊ ቁጥር እስክታገኝ ድረስ ለመጀመሪያ ጊዜ ለመተኛት ራስህን ማስገደድ የምትጀምርበት ጊዜ አሁን ነው። ማሰላሰልን ተማር። ማሰላሰልን የሚማሩ ብዙ ሰዎች የእንቅልፋቸውን ጥራት እንደሚያሻሽልና የእንቅልፍ ሰዓታቸውን በከፍተኛ ሁኔታ መጨመር ባይችሉ እንኳን የሚያስፈልጋቸውን እረፍት ማግኘት እንደሚችሉ ይናገራሉ። በስታንፎርድ የሕክምና ማዕከል የእንቅልፍ እጦት ያለባቸው ሰዎች ለ6 ሳምንታት የማሰብ ችሎታና የእውቀት ባህሪ ሕክምና ኮርስ ተሳትፈው ነበር። በጥናቱ መጨረሻ ላይ ተሳታፊዎች ለመተኛት የሚወስዱት አማካኝ ጊዜ በግማሽ ቀንሷል። ከ40 ወደ 20 ደቂቃዎች። 60% የሚሆኑ ተሳታፊዎች የእንቅልፍ እጦት እንደሌለባቸው ተቆጥረዋል። ተሳታፊዎቹ ይህን ለውጥ ከ1 ዓመት በኋላ በተደረገው ክትትል ላይም ይዘው ታይተዋል። በማሳቹሴትስ ዩኒቨርሲቲ የሕክምና ትምህርት ቤት ተመሳሳይ ጥናት እንዳመለከተው 91% የሚሆኑ ተሳታፊዎች ከማሰብ ችሎታና የእንቅልፍ ሕክምና ኮርስ በኋላ ለመተኛት የሚያስፈልጋቸውን የመድኃኒት መጠን ቀንሰዋል ወይም መድኃኒቶችን ሙሉ በሙሉ ማቆም ችለዋል። ማሰላሰልን ሞክር። ቢያንስ ትራስ ላይ ስትደርስ እንዴት ዘና ማለትና አእምሮህን ማረጋጋት እንደምትችል ስለሚያስተምር በፍጥነት ትተኛለህ። ሌላኛው መስራት አቁም። ምሽት ላይ ስትሰራ ለእንቅልፍ ለመዘጋጀት ዘና ማለት ባለበት ጊዜ ንቃት ባለበት ሁኔታ ውስጥ ያስገባሃል። በቅርብ የተደረጉ ጥናቶች እንደሚያሳዩት ወደ 60% የሚጠጉ ሰዎች በስራ ኢሜሎች ምክንያት ስልኮቻቸውን ወደ መኝታ እስኪሄዱ ድረስ ይመለከታሉ። ከተወሰነ ሰዓት በኋላ ሰማያዊ ብርሃን የሚያመነጩ መሳሪያዎች ከላይ የገለጽኳቸውን ማስወገድ ዘና እንድትልና ለእንቅልፍ እንድትዘጋጅ ያስችላል። ነገር ግን ጥራት ያለው እንቅልፍ ከፈለግ ከመተኛት በፊት ማንኛውንም አይነት ስራ ማስወገድ አለብህ። በየቀኑ በተመሳሳይ ሰዓት ንቃ። ወጥነት በጥሩ የሌሊት እንቅልፍ ውስጥ ቁልፍ ነው። በየቀኑ በተመሳሳይ ሰዓት መንቃት የሰርካዲያን ሪትምህን በመቆጣጠር ስሜትህንና የእንቅልፍ ጥራትህን ያሻሽላል። ወጥነት ያለው የመንቂያ ሰዓት ሲኖርህ አንጎልህ ይለምደዋል። በመንቂያ ሰዓት ላይ እረፍትና ንቁ ስሜት እንዲሰማ ለማድረግ ይንቀሳቀሳል። ከመንቃትህ ከ1 ሰዓት በፊት የሆርሞን ደረጃዎች ቀስ በቀስ ይጨምራሉ። ይህም የበለጠ ንቁ እንድትሆን ያደርጋል። የማንቂያ ደውል ከመጮሁ በፊት ራስህን ስትነቃ የምታገኘው ለዚሁ ነው። በየቀኑ በተመሳሳይ ሰዓት ንቃ። ይህን ስታደርግ አንጎል የእንቅልፍ ሂደቱን መቼ ማጠናቀቅ እንዳለበትና ለመነሳት መቼ መዘጋጀት እንዳለበት ያውቃል። ከረጅም ጊዜ በፊት የፀሐይ ብርሃን ወጥነት ያለው የመንቂያ ሰዓትን ያረጋግጥ ነበር። በዚህ ዘመን ማንቂያ ደውል አብዛኞቹ ሰዎች ይህን ማድረግ የሚችሉበት ብቸኛው መንገድ ነው። ይህን በተሳካ ሁኔታ ለማድረግ ዘግይቶ የመተኛት ፈተናን መቋቋም ይጠይቃል። ምክንያቱም የመንቂያ ሰዓትን ባለበት በመጠበቅ የተሻለ ስሜት እንዲሰማ ታውቃለህ። ያንን ካላደረግ ብዙ ጊዜ ድብርትና ድካም ይሰማል፣ ምክንያቱም አንጎል ሰውነትህን አላዘጋጀውም። ሌላ አማራጭ ከሌለ እንቅልፍ ውሰድ። ትልቁ የሜላቶኒን ምርት መጨመር ከሰዓት በኋላ ማለትም ከ7 እስከ 9 ባለው ጊዜ ውስጥ ይከሰታል። ይህም አብዛኞቹ ሰዎች ከሰዓት በኋላ እንቅልፍ የሚሰማቸው ለምን እንደሆነ ያብራራል። እንደ ጉግል እና ዛፖስ ያሉ ኩባንያዎች ይህንን ፍላጎት በመጠቀም ለሰራተኞቻቸው ከሰዓት በኋላ አጭር የመተኛት እድል ይሰጣሉ። በሌሊት በቂ እንቅልፍ ካላገኘ ከሰዓት በኋላ የመተኛት ከፍተኛ ፍላጎት ሊሰማ ይችላል። ይህ በሚሆንበት ጊዜ ንቁ ለመሆን ወደ ካፌን ከመሄድ ይልቅ
አጭር እንቅልፍ ውሰድ። እስከ 15 ደቂቃ ድረስም ቢሆን የተሻለ ነው። አጭር እንቅልፍ ቀሪውን ከሰዓት በኋላ እንድታሰልፍ የሚያስፈልግህን እረፍት ይሰጥሃል። እርቃንህን ተኛ። በየቀኑ በ10 ሰከንዶች ውስጥ በተሻለ ሁኔታ መተኛትና ክብደት መቀነስ እንደምትችል ብነግርህስ? ማድረግ ያለብህ ልብስህን ማውለቅ ብቻ ነው። ሌሎቹ 9ኙ የእንቅልፍህን ጥራት ለማሻሻል ከሚረዱ ስልቶች መካከል አንዳቸውም ልብስህን አውልቀ የመተኛት ያህል ቀላል አይደሉም። አንዳንዶቹ በውጤታማነታቸው ያነሱ ናቸው። 8 ከመቶ ብቻ የሚሆኑ ሰዎች ናቸው እርቃናቸውን የሚተኙት። እነዚህ ምቹ የፍላኔል ልብሶችን ከመልበስ በፊት ስማኝ። በአምስተርዳም ዩኒቨርሲቲ ተመራማሪዎች እንዳገኙት የቆዳህን የሙቀት መጠን ዝቅ ማድረግ የእንቅልፍህን ጥልቀት ይጨምራል፣ በሌሊት የምትነቃበትን ጊዜ ደግሞ ይቀንሳል። ልብስህን ማውለቅ የክፍሉን ሙቀት ሳይቀይሩ የቆዳህን ሙቀት ዝቅ ለማድረግ ጥሩ መንገድ ነው። የአሜሪካ ብሔራዊ የጤና ተቋም ያደረገው ጥናት እንደሚያመለክተው ስትተኛ ሰውነትህ ቀዝቃዛ ማድረግ የሰውነትህን ሜታቦሊዝም ያፋጥናል። ምክንያቱም ሰውነትህ ሙቀቱን ለመጠበቅ ተጨማሪ ቡናማ ስብ ስለሚፈጥር ነው። ቡናማ ስብ ካሎሪዎች በማቃጠል ሙቀት ያመነጫል፣ ከማንኛውም የአካል ክፍል በ300 እጥፍ የበለጠ ሙቀት። ይህም ክብደት ለመቀነስ እንዲረዳ ቀኑን ሙሉ ሜታቦሊዝምህን ይጨምራል። እርቃንህን መተኛት ከሜታቦሊዝም ውጤቶች በተጨማሪ ልብስህን ማውለቅ ልብስህና ለጡንቻዎች ጥሩ የሆነ የደም ዝውውር ያሻሽላል። የምታገኘው ጥራት ያለው እንቅልፍ የእድገት ሆርሞንና ሜላቶኒን ልቀትን ይጨምራል። ሁለቱም የእርጅና የመከላከል ጥቅሞች አሏቸው። ስለ እንቅልፍና ተያያዥ ጥቅሞች ይህን ያህል ካልን የዚህን መጽሐፍ የዛሬ የቅምሻ ዳሰሳችንን በዚህ ማጠቃለያ እንዝጋው። ምናልባት ብዙዎቻችሁ እኔ ግን ሌሊቱን ሙሉ የሚሰራ ወይም የሚዝናና እና በቅርንጫፋችን ውስጥ ቁጥር 1 አስፈጻሚ ወይም አፈጻጸም ያለው ጎበዝ ሰው ነኝ ወይም እንደዛ አይነት ሰው አውቃለሁ የሚል ነገር እያሰባችሁ እንደሆነ አውቃለሁ። የኔ መልስ ቀላል ነው። ይህ ሰው ዝቅተኛ አፈጻጸም እያሳየ ነው። ሁላችንም ሙሉ አቅማችን ላይ ለመድረስ ልንጠቀምባቸው የሚገቡ ውስጣዊ ችሎታዎች አሉን። የኔ ሥራ ሰዎች ይህን እንዲያደርጉ መርዳት ነው። የማይታዩ የአፈጻጸም መሰናክሎችን በማስወገድ ጥሩ የሆኑትን ምርጥ እንዲሆኑ መርዳት። በቅርንጫፍ ውስጥ ቁጥር 1 መሆን ስኬት ነው፣ ግን እንቅልፍ ማጣት ሙሉ አቅሙን በአንድ ክፍል ላይ ብቻ እንዲያከናውን ስለሚያደርግ ይህ ግለሰብ እያሳካ ያሉ ትላልቅ ነገሮች እንዳሉ ዋስትና ሰጥሃለሁ። ይህን መጽሐፍ ልትልክለት ይገባል፣ ወይም ይህን ቪዲዮ ሼር ልታደርግለት ይገባል። ምናልባት የሆነ ነገሩን ሊያናውጠው ይችላል። ብዙ ወዳጅ ዘመዶቻችን በሥራ ጠንክሮ በመስራት ምክንያት እንቅልፍን ገሸሽ ሲያደርጉና ቅንጦትና ስንፍና እንደሆነ የሚያስቡ ከሆነ ይህ ቪዲዮ ይገባቸዋል። በሕይወታቸው ላይ ትልቅ መስዋዕትነትን እየከፈሉ ስለሆነ ውጤታማ እንደሆነ ቢያስቡም፣ ነገር ግን ውጤቱ የተገላቢጦሽ ነው። ጊዜው እየገፋ በሄደ ቁጥር ጤናቸውና ሕይወታቸው እየተቃወሰ መምጣቱ አይቀርም። ስለዚህ የእንቅልፋቸውን ጥራት ዛሬውኑ እንዲያስተካክሉና እንቅልፋቸውን እንዲያጸዱ ይህንን ቪዲዮ ላኩላቸው። ከዛሬው የመጽሐፍ ቅምሻችን የትኛው ሐሳብ ተመቻችሁ? እንደተለመደው ኮመንት ላይ ጻፉልን። ይህን መጽሐፍ ሙሉውን በአማርኛ የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻችን ልትጽፉልን ትችላላችሁ። ቪዲዮውን ላይክ፣ ሼር፣ ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። በሚቀጥለው ጊዜ እንዲና መሰል ሕይወት ለዋጭ መጽሐፎችን ወደ እናንተ ይዤ እስክመጣ ቸርን ሰንብት።